ልዩነትን የሚያሰፉ ጉዳዮችን በውይይትና በምክክር በመፍታት ሀገራዊ መግባባት ለመፍጠር ዓላማ አድርጎ ኢትዮጵያውያንን እያመካከረ ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁኑ ሂደት ከተለያዩ አካላት ለምክክር የሚቀርቡ አጀንዳዎችን ተረክቧል። በቀሪው የትግራይ ክልልም የምክክር ሂደቱን ለማካሄድ ኮሚሽኑ በርካታ ጥረቶችን ሲያደርግ ቆይቶ የአጀንዳ ማሰባሰብ ሂደቱን ጀምሯል። ትግራይ በታሪክም ሆነ በባህል የኢትዮጵያ ስልጣኔ ማዕከልና የጠንካራ ማህበራዊ እሴቶች መገኛ መሆኗን ያነሱት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የትግራይ ክልል በምክክር ሂደቱ ማለፍ ለጋራ ሰላም ሚናው ጉልህ ነው ብለዋል። ዛሬ በዚህ መድረክ የተሰባሰብነው ካለፈው ቁስል እየተማርን የተሻለና የተረጋጋ ነገን ለመገንባት የሚያስችሉ መንገዶችን በጋራ ለመቀየስ ነው። በዚህ ሂደት የትግራይ ክልል መካተቱና መሳተፉ ለሀገራዊ ሰላማችንና ለወደፊት አብሮነታችን የላቀ ፋይዳ አለው። ኮሚሽኑ በአሰራሩ መሰረት የአጀንዳ ማሰባሰብና የተሳታፊ ልየታ ሂደቱን በትግራይ ክልል ለማካሄድ ከፍተኛ ጥረት ማድረጉን የገለጹት ዋና ኮሚሽነሩ በክልሉ ምቹ ሁኔታ ባለመፈጠሩ በአዲስ አበባ ለማካሄድ ተገዷል ሲሉ ተናግረዋል። የሚመለከታቸውን ባለድርሻ አካላት የተሳተፉባቸው ከ22 በላይ ውይይቶችን በመቀሌና በአዲስ አበባ አድርገዋል። በእነዚህ ውይይቶች ከጊዜ ወደ ጊዜ የተሻሻሉ ጉዳዮች ቢኖሩም በትግራይ ክልል የተሳታፊ ልየታና አጀንዳ ማሰባሰብ ስራን ለማከናወን አስቻይ ሁኔታ አልተፈጠረም። በቀጣይ በዚህ መድረክ በተለያዩ ምክንያቶች ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዛሬውን መድረክ በመዲናችን አዲስ አበባ ለማከናወን ሁኔታዎች አስፈላጊ ሆነው ተገኝተዋል። ኮሚሽኑ በገለልተኝነት በአካታችነትና በታማኝነት መርሆቹ እየተመራ የሕዝቡን አጀንዳ እየለየ መሆኑን የገለጹት ፕሮፌሰር መስፍን በግትር አቋሙ ተለይቶ ከቀረው ህወሓት በስተቀር ሁሉም የትግራይ ማህበረሰብን የሚወክሉ ተሳታፊዎች በአጀንዳ ማሰባሰብ ሂደቱ መካተታቸውን ገልጸዋል። በምክክሩ ለሁላችንም የምትሆን ሀገር ለመገንባት የተያዘውን ጥረት ለማሳካት የሚያስችሉ ሀሳቦች እንደሚጠበቁም ነው ዋና ኮሚሽነሩ የገለጹት። በሰከነ መንፈስ በጋራ መከባበርና ለትውልድ በሚተርፍ ጥበብ የታጀበ እንዲሆን እመኛለሁ። ከጥላቻ ይልቅ ፍቅርን፣ ከውዝግብ ይልቅ ምክክርን፣ ከመቃቃር ይልቅ መግባባትን በማስቀደም ለሁላችንም የምትሆን ሀገር ለመገንባት በምናደርገው ጥረት ላይ ታሪክ የሚዘክረው አሻራ ከመርሃብ ግብሩ እንደሚገኝ ሙሉ እምነት ኮሚሽኑ አለው። የምክክሩ ተሳታፊዎች ሀሳብ ለሀገራዊ ምክክር ስኬት ፋይዳው ከፍ ያለ መሆኑን ያነሱት ዋና ኮሚሽነሩ የሚነሱ አጀንዳዎችንም ከሌሎች ኢትዮጵያውያን አጀንዳዎች ጋር በመጠመር ለዋናው የምክክር ጉባኤ ይቀርባሉ ብለዋል። ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም። በመሆኑም እያንዳንዱ የምታነሱት አጀንዳ በጥንቃቄ ተመዝግቦና እስካሁን ከተሰበሰቡ ሌሎች አጀንዳዎች ጋር ተካቶ የሀገራዊ ምክክር አጀንዳ አካል ሆኖ ይቀረጻል። የትግራይ አጀንዳ ናቸው የሚባሉ ሁሉም ሀሳቦች የሚነሱበት የትግራይ ክልል የባለድርሻ አካላት አጀንዳ ማሰባሰብ ሂደት እስከ መጋቢት 25 ይቀጥላል።